ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። የፌዴሬሽን ምክር ቤት ውሳኔ ቁጣን ቀሰቀሰ። ወልቃይትና ራያ ከትግራይ ክልል እንዲወጡም ተወሰነ። ፋኖ ቁልፍ ከተማን በቁጥጥሩ ስር አደረገ። የትግራይ ክልል ፌዴራል መንግስቱን አስጠነቀቀ። አምባሳደሩም ዛቱ። አልጀዚራ የኢትዮጵያን ጋዜጠኞች ዘገባ አጋለጠ። የፕሬዝዳንት ትራምፕ ግቢ የገባው ግለሰብም ተገደለ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ፋኖ ታላላቅ ድሎችን ተጎናጸፈ። የሻውራ ከተማም በቁጥጥር ስር ገባች። በአልፋ ወረዳ ሻውራ ከተማ በተደረገ ትንቅንቅ የወረዳው መቀመጫ የሆነችው ቁልፏ ስፍራ ሻውራ ከተማ በቁጥጥር ስር መግባቷ የተገለጠው በጠላት ላይ ከፍተኛ ሰብአዊ ጉዳት መድረሱም ታውቋል። ፋኖን ለመከላከል ለመደምሰስ ተብለው የተሰሩ ምሽጎችም የጠላት መቀበሪያ መሆናቸው ነው የተገለጸው። የአማራ ፋኖ በላይ እዝ መይሳው ካሳ 2 ኮር አስደማሚ ተጋድሎ በማድረግ ነው እስካሁን ባለው ተጨባጭ መረጃ ጠላት ድባቅ መምታታቸው የተገለጸው፣ ከተማዋንም መቆጣጠራቸው የታወቀው። በዚሁም ተጋድሎ ቁልፍ የሆነችውን ከተማ የተቆጣጠረው የፋኖ ኃይል በተጨማሪም ድሽቃዎችን፣ ብሬንን፣ ስናይፐር፣ ክላሽንኮቭ መሳሪያና በርካታ ጥይት ተተኳሽ መማረኩም ነው የተገለጠው። ይህንን ትንቅንቅ የመይሳው ካሳ 2ኛ ኮር ሰብሳቢ አርበኛ ማንዴላ ያዩ እና ሌሎችም አመራሮች ውጊያውን በጀግንነት መምራታቸው ነው የታወቀው። ከስፍራው የሚመጡት መረጃዎች እንደሚያመላክቱት ከሆነ ፋኖ ያደረገው ተጋድሎ እጅ ባፍ የሚያስጨብጥ ነውም ተብሏል። መከላከያ እጅግ በሚያሳዝን ሁኔታ ከፍተኛ ጉዳት የደረሰበት ሲሆን በተደጋጋሚ ጊዜያቶች ከፋኖች የሚሰጠውን የምህረት አዋጅ አልቀበል እያለው አካል ላይ እርምጃው ጠንክሮ እንደሚቀጥልም ነው የተገለጸው። አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር 88ኛ ክፍለ ጦር የአርሶ አደርን ሀብት ንብረት ለመዝረፍ ወደ ገጠር ቀበሌዎች የተንቀሳቀሰው የአገዛዙ ሰራዊት ላይ ከፍተኛ ጥቃት ፈጸመ። በትላንትናው ዕለት ነው መነሻውን ከወንበርማ ወረዳ ሸንዲ ከተማ ያደረገው የመከላከያ ኃይል በቡራፈር ቀበሌና በደንድ ቀበሌ አቅጣጫ ወደ ሀርጥ ቀበሌ ተንቀሳቅሷል። ታዲያ የጠላትን እንቅስቃሴ መረጃ የደረሰው የ88ኛው ክፍለ ጦር ሻለቃ ወደ ፊት በመምጣት ነው ደፈጣ በመያዝ ጠላት ላይ መብረቃዊ ጥቃት በመፈጸም እና ጠላትን ስቦ በማስገባት 5ኛ ነበልባል ሻለቃን በመቀናጀትና በጋራ በመጣመር ረት ቀበሌ ላይ በተደረገ የእጅ በእጅ ውጊያ በርካታ የጠላት ኃይል ሙትና ቁስለኛ ማድረግ መቻሉን ገልጿል። ይህ በእንዲህ እንዳለም የክፍለ ጦሩ 1ኛ ሻለቃ ሸንዴ የመሸገውን ጠላት ላይ ጥቃት በመክፈት ተወርዋሪ ንስሮችን ደግሞ መሀል ከተማው አስርጋ በማስገባት ጥቃት የፈጸመች ሲሆን ቀንደኛ የሚሊሻ መሪ የሆነው እንዳልካቸው መኮንን የተባለ ባንዳ ከነ ግብረ አበሮቹ በመደምሰስ ከፍተኛ ቁጥር ያለው መሳሪያዎችንም መማረክ መቻሉ ታውቋል። አማራን በቀጥታ ከመግደል ባለፈ ተቋማቱን በየደረሰበት ሁሉ የሚያወድመው የአገዛዙ ሰራዊት የረት ቀበሌን ማህበረሰብ ለማህበራዊ ፍትህ፣ ለመልካም አስተዳደር እና መሰል ማህበራዊ አገልግሎት የሚካሄድበትን አስተዳደር ጽሕፈት እንዲሁም ለማህበረሰቡ የሕክምና አገልግሎት የሚሰጠውን አነስተኛ ክሊኒክ ሙሉ በሙሉ የሕክምና ግብአቶችንና ቁሳቁሶችን በሳት ማውደሙ ነው የታወቀው። የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጅ ሳይጠቀሙ ቀርተው የአገዛዙን ስርዓት ተልዕኮ በማስፈጸም ላይ የነበሩ ታጣቂዎች ላይ የማዳግም አስተማሪ እርምጃ ተወሰደባቸው። በመከነ ሰላም ዙሪያ ማለትም ሙድለል 031 ቀበሌ ከአማራ ሳይንት በመቅደላ ክፍለ ጦር አትሮስ ሻለቃና ኢንጂነር ደሳለኝ አሰፋ ክፍለ ጦር በተውጣጣው ሻለቃ ነው የተናበበ የተቀናጀ ውጊያ በመድለል ታዳጊ ከተማ የተቀመጠው ከፖሊስ ከሚኒሻ ከሰላም አስከባሪ ተጣምረው የተቀመጡትን የስርዓቱን ወንበር ጠባቂዎች ከህዝባቸው ይልቅ አለቃቸውን ያመኑ ከህሊናቸው ይልቅ በሆዳቸው የተገዙ ደናቁርቶች ላይ የማያዳግም እርምጃ ተወስዶባቸዋል ሲል የገለጠው። በዚህም የፋኖን ምህረት ያልተቀበሉ የብልጽግና አገልጋይ ፖሊሶች፣ ሚሊሻዎች፣ መከላከያ ኃይሎች ላይ በተወሰደ የማያዳግም አስተማሪ እርምጃ ከፍተኛ ቁጥር ያለው ሙትና ቁስለኛ የተደረገ ሲሆን በጣም በርካታ መሳሪያዎችን መማረክ መቻሉንም ነው የተገለጸው።
ታላቁ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ ከከሰም ቀጠና አመራሮች ጋር በአዲስ አበባ አፍንጫ ስር ኦሮሚያ ክልል ምስራቅ ሸዋ ዞን ግንቢቹ ወረዳ የሚገኙ የአማራ ፋኖ ሰራዊትና ህዝቡን አወያየ። አማራው ሳይደክመው ወጥቶ ወርዶ እውነተኛውን ታጋይ ማደራጀት ችለናለም ሲል ገልጧል። በገድሞ መጠሪያው ኃይለማርያም ከሰም ወረዳ ስር የሚገኙ አማራዎችን በማደራጀት ነው ሻምበል ፈንታ ኃይሌ የሚል ስያሜ ያገኘው አማራዊ ኃይል ገንብተናል ሲል አሳውቋል። ሻምበል ፈንታ ኃይሌ በከሰም ኮር ስር ተዋቅሮ ሰፊ ቀጠናን በመሸፈን አማራዊ ግዳጁን እየተወጣ እንደሚገኝም ነው የተብራራው። በሁሉም አካባቢ የሚገኘው አማራን በማደራጀት በማሰልጠንና በማብቃት የገጠመውን የብሔራዊ አደጋን እንመክታለን ያለው የፋኖ ኃይል የነቃና የበቃ አማራዊ ኃይል ግንባታ ተጠናክሮ ይቀጥላል ብሏል። ታላቁ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ ከዚህ ቀደም በተደጋጋሚ ጊዜያት አትግደሉን ስንል ሰልፍ ወጥተናል። ብዙ ጊዜ ጠይቀናል፣ ግን ቀለዱብን። ያልቅሱ አሉን፣ ሶፍት ስጧቸው አሉን። አሁን ግን እኛ አልቃሾች ሶፍትም የምንሻ አይደለንም ሲል ለተሰብሳቢዎቹ እንዲህ ሲል ተናግረዋል። አሁን የተነሳንበት እውነት ነው። ተበድለናል። የእውነት ነው የተበደልነው። የእውነት ነው የተገፋነው። እውነትን ይዞ የተነሳ ህዝብ ግን ምንም ይሁን ምን ያሸንፋል። አለቀስን፣ ሪፖርቱ ላይ ተቀምጧል። ሰላማዊ ሰልፍ ወጥተን ኧረ ተውን፣ ኧረ አትግደሉን፣ ኧረ ማሩናል። እነሱ ግን ያልቅሱ ሶፍት እናቀብላቸዋለን ነበር ያሉት። ከኔ ጋር ናችሁ? የሚያለቅስ ሶፍት የሚቀበል አማራ አለ? የለም። እነሱ ከኛ ይበልጣሉ እንዴ? ይበልጣሉ እንዴ? ጎበዝ ይበልጣሉ? ተኩስ ያስተማራቸው ማን ነው? ማረስ ያስተማራቸው ማን ነው? አዎ፣ ይሄን አማራ ነው ለመግደል የወሰኑት። ይበቃል። ከዚህ በኋላ በቃ። በትግራይ ክልል ህዝቡ ስቃይ ውስጥ መግባቱ ተገለጠ። በትግራይ ክልል ርዕሰ መዲና መቀሌ አካባቢ ያለው ማህበራዊ ኢኮኖሚያዊ ሁኔታ ከዕለት ወደ ዕለት እየተባባሰ መምጣቱን ከስፍራው የወጡት መረጃዎች አመላከቱ። በተለይም የሰው ኃይል ስደት፣ የባንክ አገልግሎት መቋረጥና የጸጥታ ስጋት በከተማው ላይ ጥላ አጥልቶበታል ብለዋል። ከመቀሌ የሚወጡ መረጃዎች እንደሚያሳዩት ከሆነ ወጣቶቹ በተስፋ መቁረጥ በጸጥታ ስጋት ምክንያት በከፍተኛ ሁኔታ ወደ አዲስ አበባና ወደ ተለያዩ የውጭ ሀገራት እየተሰደዱ እንደሚገኙ ተጠቁሟል። ከክልሉ ለመውጣት የትራንስፖርት እጥረት መኖሩ ተጓዦች ለሳምንት በላይ ለመጠበቅ መገደዳቸውም ነው የተገለጠው። በከተማው ያለው የባንክ አገልግሎት እጅግ አስቸጋሪ ደረጃ ላይ ደርሷል ያሉት ነዋሪዎቹ ለአነስተኛ ገንዘብ መጠን 1000 ብር ሙሉ ቀን እንደሚሰለፉና አብዛኞቹ ባንኮች አገልግሎት መስጠት አቁመው በራቸውን እንደዘጉም ነው የገለጹት። በከተማው ያልተለመደው የባጃጅ ቁጥር መጨመር የታየ ሲሆን ይህም ቀደም ሲል በጦርነት ወቅት ተሽከርካሪዎች በአንጻራዊ ሁኔታ ሰላም ወደ ነበረባቸው መቀሌ በመሸሻቸው እንደሆነ ተነግሯል። በአሁኑ ወቅት በመቀሌ ያለው ሁኔታ በጦርነት ውስጥ ከነበረው ይልቅ የከፋ ልብ የሚሰብር መሆኑን የዓይን እማኞችም ገልጠዋል። ይህ በእንዲህ እንዳለን በትግራይ በጥቂት ቀናት ትግራይን እንቆጣጠራለን የሚል ዝግጅት እየተደረገ መሆኑን ህወሓት ገለጠ። ህወሓት በትላንትናው ዕለት ነው ለዓለም አቀፉ ማህበረሰብ በእንግሊዝኛ ቋንቋ የጻፈውን አስቸኳይ ሲል የገለጸውን ባለ 2 ገጽ ደብዳቤም ልኳል። በደብዳቤው ዓለም አቀፉ ማህበረሰብ ጣልቃ እንዲገባም ጥሪ ነው ያቀረበው። ፓርቲው በደብዳቤው ፌዴራል መንግስቱ የጦርነት ቅስቀሳ እያደረግብኝ ነው በማለት ክስ ያቀረበ ሲሆን መንግስት የፕሪቶሪያውን የሰላም ስምምነት ተግባራዊ ለማድረግ ፍላጎት የለውም ሲልም ወቅሷል። የፌዴራል መንግስት ሰራዊቱን በትግራይ ድንበሮች ላይ በስፋት አስፍሮ ይገኛል ያለው ህወሓት በጥቂት ቀናት ውስጥ ትግራይን እቆጣጠራለሁ የሚል ዝግጅት እያደረገ ነው ሲልም ከሷል። በ2013 ጦርነት መጀመሪያ ላይ የዓለም አቀፉ ማህበረሰብ ዝምታን በመምረጡ ከፍተኛ ኢሰብአዊ ጥፋት መድረሱን ያስታወሰው በደብዳቤው አሁንም ያንን ስህተት እንዳይደገምና መንግስት ወደ ጦርነት እንዳይገባ ግፊት እንዲደረግም ጠይቋል። ጦርነቱ ዳግም ከተቀሰቀሰ በትግራይ ብቻ ተወስኖ እንደማይቀርና መላው ኢትዮጵያን እንዲሁም የአፍሪካን ቀንድ ሊያናጋ እንደሚችልም ነው ያስጠነቀቀው ህወሓት። በሌላም በኩል ለመከላከያ የህወሓት ፈቃድ አያስፈልገንም ሲል አምባሳደሩ ተናገረ። የመከላከያ ሰራዊት ከጥቅምት 23 2013 ዓ.ም በፊት የነበረውን ወታደራዊ ካምፕ እንዲረከብና የኢትዮ ኤርትራ ድንበር እንዲቆጣጠር ከትግራይ ጊዜያዊ አስተዳደር ጋርም ስምምነት ላይ ተደርሷል መባሉን ጀነራሉ መረጃው የተዛባ ነው ያሉ ሲሆን መከላከያ ወደ ትግራይ የተለያዩ አካባቢዎች እንዲገባ አልፈቀድንም ሲሉ በጽህፈት ቤታቸው በኩል መግለጫ መስጠታቸው የሚዘነጋ አይደለም። ይህንንም የጀነራል ታደሰን መግለጫ ተከትሎ ከፌዴራል መንግስት በኩል እስካሁን የተሰጠ
ቀጥተኛ ምላሽ ባይኖርም በሶማሌ የኢትዮጵያ አምባሳደር የሆኑት አምባሳደር ሱሌማን ደደፎ ግን ጉዳዩ የተመለከተ ጠንከር ያለ ዛቻ አስተላልፈዋል። አምባሳደሩ በሰጡት ምላሽ የሀገር መከላከያ ሰራዊት በሀገሪቱ ግዛት ውስጥ ተንቀሳቅሶ ሰላም የማስከበር ህገ መንግስታዊ ስልጣንና ኃላፊነት አለው። በመሆኑም ወደ የትኛውም የሀገሪቱ አካባቢ ለመሰማራት የማንንም ፈቃድ አይጠይቅም ሲሉ ነው የተናገሩት። አምባሳደር ሱሌማን አክለውም ሰራዊቱ በሰሜን ሀገራችን ድንበር በኩል ለሚያደርገው ስምሪት ከህወሓት ፈቃድ መጠበቅ እንደማያስፈልግም በግልጽ አስታውቀዋል። የትግራይ ክልል ሰላምና ጸጥታ ቢሮም መግለጫ ሰጠ። ትዕግስታችንን እንደ ፍርሃት በመቁጠር የህዝብን ስቃይ በማራዘም እልቂት መጠበቅ እንደማይገባ ያመነበት ሁኔታ ላይ እንገኛለን ሲል ነው የትግራይ ክልል ሰላምና ጸጥታ ቢሮ ያሳወቀው። በትግል እንጂ በልመና የሚከበር መብት የለም ያለው የጸጥታ ቢሮ የፕሪቶሪያዊ ሰላም ውል በመጣስ ባለፈው ወር የተደረገውን የድሮን ድብደባ እናወግዛለን። ብዛት ያለው ሰራዊት ትጥቅ በማሰለፍ ትግራይ ለማንበርከር የሚደረገው እንቅስቃሴ ግልጽ ጦርነት አዋጅ ነውም ብለዋል። የትግራይን ህዝብ አንድነት ለመከፋፈልና እርስ በርስ ለማጋጨት በጀት ተመድቦ እየተሰራ ነው ሲልም ገልጿል። በመስዋዕትነት የተገኘው የፕሪቶሪያ ውል ስምምነቱን ከፈረሙ ገዢ አካል ቀምቶ ለግለሰቦች መስጠት አደጋ የሚያስከትል ነው ያለ ሲሆን ትግራይን በመክበብ በቴክኖሎጂ ብዛት ያለውን ሰራዊት ትጥቅ በማሰለፍ ተጨማሪ እልቀት ከማስከተል የዘለለ ድል አያስገኝም ሲልም ገልጿል። ቢሮ በመጨረሻም የትግራይን ኃይልን ከድተዋል ሲል ስም ሳይጠቀስ የገለጻቸው አካላትን ባስተላለፈው መልእክት በትግራይ ህዝብ የጥፋት ድግስ የተሰለፋቸው አካላት ወደ ቦታችሁ ተመለሱ፣ የታሪክ ተጠያቂዎች ትሆናላችሁም ማለቱ ነው የታወቀው። የፌዴሬሽን ምክር ቤት ውሳኔ ቁጣን አስነሳ። የፌዴሬሽን ምክር ቤት በአከራካሪ ምርጫ ክልሎች ላይ ውሳኔ ማሳለፉ ነው ቁጣን ያስነሳው። የኢትዮጵያ ፌዴሬሽን ምክር ቤት በአማራ፣ በትግራይ ክልሎች መካከል አከራካሪ በሆኑ 5 የምርጫ ክልሎች ላይ ውሳኔ ማሳለፉን የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል። በዚሁም ምክር ቤቱ ለቦርዱ በላከው ደብዳቤ መሰረት ሁመራ፣ አዲ ረመጽ፣ ኮረማፍላ፣ ጠለምት እና ራያ አላማጣ የይገባኛል ጥያቄዎች እልባት እስኪያገኝ ድረስ ከትግራይ ክልል ውጭ ሆነው እንዲቆዩ ውሳኔውን አስተላልፏል። በእነዚህ አካባቢዎችም የሚገኙ ዜጎች ለህዝብ ተወካዮች ምክር ቤት ወይም ለፌዴራል ብቻ በቀጥታ ድምፅ እንዲሰጡ ይደረጋልም ነው ያለው። በውሳኔው በአካባቢዎቹ ያለው የይገባኛል ውዝግብ በህገ መንግስታዊ ስርዓት እልባት እስኪያገኝ ድረስ የክልል ምክር ቤቱ ምርጫ ለጊዜው ተራዝሞ ወደፊት እንዲካሄድ ተወስኗል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ከጥር 22 2018 ዓ.ም ጀምሮ ለሚካሄደው የመራጮች ምዝገባ ይህንኑ የፌዴሬሽን ምክር ቤት ውሳኔ ተፈጻሚ ለማድረግ አስፈላጊውን ዝግጅት እያደረገ መሆኑንም ነው የገለጸው። ይህ የፌዴሬሽኑ ምክር ቤት ከወጣም በኋላ በተለይም በትግራይ በኩል ቁጣ ተቀስቅሷል። በምንም ጉዳይ ላይ በትግራይ ክልል ያሉ ቦታዎችን የፌዴሬሽን ምክር ቤቱ እንደዚህ አይነት ውሳኔ መስጠቱ ተገቢነት የሌለውም ሲል ነው የፌዴሬሽኑ ውሳኔ ያጣጣለው። በምንም ጉዳይ ቢሆን አካባቢዎቹ በትግራይ ስር ያሉና ከዚህ በፊትም ምርጫ ቦርድ ያሳወቀው በዚሁ ክልል ስር እንደሆኑ ቢያደርግም አሁን ፌዴሬሽን ምክር ቤቱ የሰጠው ውሳኔ ግን ተገቢነት የሌለውና ህገ መንግስትን የሚጻረር በመሆኑ አንቀበለውም ማለታቸውንም ከትግራይ ክልል የሚወጡት መረጃዎች ያመላክታሉ። ብልጽግና ዛሬም ፉከራ ላይ መሆኑ ተገለጸ። ከሞያሌ እስከ ምጽዋም አለ። ተወደደም ተጠላም ተዘግቶብን አንኖርም ያለው በሐዋሳ ስቴዲየም የመከላከያ ሰራዊትን የልዩ ዘመቻ እዝ 65ኛ ዓመት የምስረታ በዓልን በተካሄደው ወታደራዊ ስነ ስርዓት ላይ የታዩ መልእክቶች ናቸው። ከሞያሌ እስከ ምጽዋ መከላከያ ኃይላችን የመቆጣጠር አቅም አለው የተባለው እዙ በጠቅላይ ሚኒስትር አብይ በተገኘበት በዚህ በዓል ላይ ለ44ኛ ዙር ንጋት ኮርስ የኮማንዶች ሰልጣኞችንም ማስመረቁ ታውቋል። በትልቁ ተወደደም ተጠላም ተዘግቶብን አንኖርም የሚል ጽሑፍም ትኩረት ስቦ ተመልክቷል። ጠቅላይ ሚኒስትር አብይ አህመድ በንግግሩም ከሞያሌ ጫፍ እስከ ምጽዋ ጫፍ ስጋቶቻችን የሚያስወግድ ኤሊት ፎርስ አዘጋጅተናል ማለቱም ነው የተገለጸው። በሀገሪቱ ሰላም እንዳይሰፍን በተደጋጋሚ ጊዜ የጸብ ጫሪነት ተግባር እየፈጸመ የሚገኘው የብልጽግና ኃይል ዛሬም ሀገሪቱ ካለችበት የረሃብ የችግርና የመከራ አዘቅት እንድትወጣ መጣር ሲገባ ጠቅላይ ሚኒስትሩ ግን በየጊዜው የጦርነት አዋጅ ማወጁ ነው የተገለጸው። በተለያየ አካባቢዎች የሚገኙት ጦርነቶች ዛሬም ሀገሪቱን እያሽመደመዷት መገኘቷ ታውቋል። ኢታማዦር ሹሙን ጨምሮ ሌሎች የመንግስት ከፍተኛ ባለስልጣናቶች ይህንን ጦርነት በመደገፍ ጠቅላይ ሚኒስትሩ ወንበር ማቆየት እንጂ በሀገርና በሕዝብ ላይ እየደረሰ ያለውን ጉዳት ፈጽሞ ትኩረት አልሰጡትም ተብሎም በመወቀስ ላይ ይገኛሉ።
ትኩሳቱ ጨምሯል። አስመራ የነበሩት ባለስልጣን አዲስ አበባ መግባታቸው ታወቀ። ባለፈው ሳምንት ነው ወደ አስመራ ተጉዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር የተወያየው የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስትር አዲስ አበባ መግባታቸው ታውቋል። ሚኒስትሩ ከዶክተር ጌዲዮን ጢሞቴዎስ ጋር መምከራቸው ነው የታወቀው። አንዱ ወር ባልሞላ ጊዜ ውስጥ ከአዲስ አበባና በሪያድ መካከል ውይይት ሲደረግ ይህ ለሶስተኛ ጊዜ መሆኑን ታውቋል። ከ3 ሳምንት በፊት ዶክተር ጌዲዮን ወደ ሪያድ ተጉዘው ከጅዳ ሚኒስትሮቻቸው ጋር በቀጠናው ጉዳዮች ላይ መምከራቸው የሚዘነጋ አይደለም። በተመሳሳይ ከ1 ሳምንት በፊትም የሳውዲ የውጭ ጉዳይ ሚኒስትር አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። አሁን ደግሞ የሪያድ ምክትል ውጭ ጉዳይ ሚኒስትር አዲስ አበባ መግባታቸውና መምከራቸው ነው የተገለጸው። ይህ ቀጠናው ትስስር ከመቼውም ጊዜ በላይ መጨመሩን የሚያሳይ እንደሆነም ተጠቁሟል። አሁን ወደ ውጭ ዜናዎች እናመራለን። ታዋቂው የሜክሲኮ እጽ አዘዋዋሪ ቡድን መሪ ኤል ሜንቾቭ ተገደለ። በዓለም ላይ ካሉ አደገኛ የእጽ አዘዋዋሪ አንዱ ተብሎ በአሜሪካ ጭምር ሲፈለግ የነበረው የታዋቂው የሜክሲኮ እጽ አዘዋዋሪ ቡድን መሪ ኤል ሜንቾ መገደሉ ነው የተዘገበው። ይህ ኦፕሬሽን ያካሄደው የሜክሲኮ ጦር ኃይል ሲሆን በታፑል ከተማ በተደረገው ድንገተኛ ጥቃት ነው መገደሉ የታወቀው። የመሪውን መገደል ተከትሎ የቡድኑ ታጣቂዎች በሀገሪቱ አመፅ የቀሰቀሱ ሲሆን ኤር ካናዳ እና ሌሎች አየር መንገዶች ወደ አካባቢው የሚያደርጉትን በረራ አቋርጠዋል። የኤል ሜንቾ ቡድን እንደ መደበኛ ጦር ሰራዊት የሰለጠኑ ታጣቂዎች ዘመናዊ ድሮኖች፣ የታጠቁ ተሽከርካሪዎችና ሚሳይሎችን በመጠቀም ይታወቃል ነው የተባለው። ወደ አሜሪካ፣ አውሮፓና ኤዥያ ከፍተኛ መጠን ያለው እጽ በማሰራጨት ቀዳሚ እንደሆነም ይነገራል። ከዚህ ቀደምም የአሜሪካ መንግስት ለዚህ ግለሰብ መያዣ $15 ሚሊዮን መድቦ እንደነበረም አይዘነጋም። ወደ ትራምፕ መኖሪያ ግቢ ጥሶ ለመግባት የሞከረው ግለሰብ ተገደለ። በፍሎሪዳ ግዛት የሚገኘውን የፕሬዚዳንት ዶናልድ ትራምፕን የግል መኖሪያና የቅንጦት ሪዞርት በሆነው ማር አ ላጎ ላይ ጥሶ ለመግባት የሞከረ የታጠቀ ግለሰብ ነው በጸጥታ ኃይሎች መገደሉ የተገለጸው። የአሜሪካ ምስጢራዊ አገልግሎት እንደገለጸው ግለሰቡ በሪዞርቱ ላይ ጥቃት ለመሰንዘር ሲሞክር በወቅቱ ጥበቃ ላይ በነበሩ የደህንነት አባላት እርምጃ ተወስዶበታል ብለዋል። የኢትዮጵያና ሌሎች የአፍሪካ ጋዜጠኞች የዘገቡት ዘገባ ውዝግብን አስነሳ። ውዝግቡንም የፈጠረው የአልጀዚራ ዝግጅት መሆኑ ታውቋል። የአልጀዚራ ይፋ የወጣው የ20 ኢትዮጵያን ጋዜጠኞች የእስራኤል የጋዛ ድርጊትን ውዝግብ ቀስቅሷል ሲል ነው ያሳወቀው። የአልጀዚራ ሊስኒንግ ፖስት በተሰኘው ፕሮግራሙ ባደረገው ምርመራ እስራኤል በጋዛ እየፈጸመች ያለውን የዘር ፍጅት ገጽታ ለመቀየር 20 ኢትዮጵያውያን ጋዜጠኞችን ጨምሮ በተለያዩ የአፍሪካ ሀገራት የተውጣጡ የሚዲያ ባለሙያዎች ወጪውን በመሸፈን አሳሳች ዘገባዎች እንዲሰሩ ማድረጉን ነው ያጋለጠው። ከ10 የኢትዮጵያ መገናኛ ብዙሃን የተውጣጡ 20 ጋዜጠኞች በጉዞው ላይ መካፈላቸውንም መረጃው ገልጧል። ጋዜጠኞቹ ባዘጋጇቸው ፕሮግራሞችም ላይ የፍልስጤማውያንን ድምፅ ያላካተቱ፣ የጉዳቱን መጠን ያሳነሱ እና ፍልስጤም የሚባል ሕዝብ እንደሌለ የሚያስመስሉ ይዘቶች ማሰራጨታቸው ነው የገለጠው። ጉዞው ከእስራኤል መንግስትና ለእስራኤል ቅርበት ባላቸው ተቋማቶች እንደ ደቡብ አፍሪካ አይሁድ ቦርድ የተመራና ወጪውም የተሸፈነ ቢሆን በአብዛኛው ጋዜጠኞቹ ግን የገንዘብ ምንጩን ሳይገልጹ ቀርተዋል። ጋዜጠኛ ዘጋሪያስ ዘላለምና የዘርፉ ባለሙያዎች ድርጊቱን የጋዜጠኝነት ስነ ምግባር የጎደለው ደንብ ጥሰትና እውነታን የማድበስበስ ሙከራ ሲሉም ነቅፈውታል። ከኢትዮጵያ በተጨማሪም ከኬንያ፣ ሩዋንዳ፣ ሴኔጋል፣ ደቡብ አፍሪካ የሚዲያ ባለሙያዎች፣ የሶሻል ሚዲያ አንቂዎች በተመሳሳይ መልኩ ተመልምለው እንደነበረም ነው የተገለጸው። በደቡብ አፍሪካ የሚገኘው ፕሬስ ካውንስል ጉዳዩን ከመረመረ በኋላ የሚመለከታቸው ጋዜጠኞች ይቅርታ እንዲጠይቁና የገንዘብ ምንጫቸውንም እንዲገልጹ የወሰነ ሲሆን የኢትዮጵያን ባለሙያዎች ግን እስካሁን ለቀረበባቸው ክስ ምላሽ አልሰጡም ነው የተባለው። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህ ይመስሉ ነበረ። በቀጣዩ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ። Thank you.